ኢትዮጵያ ውስጥ ሆናችሁ ወደዚህ ወደ አረብ ሀገር መንጣት ፈልጋችሁ እዚህ አረብ ሀገር ዘመድ ወይም ጓደኛ ሊኖራችሁ ይችላል። ደውላችሁ እኔ ወደ አረብ ሀገር መንጣት ፈልጋለሁና ከደላላ አገናኘኝ ወይም አገናኘኝ ትላላችሁ። እዚህ ደግሞ አረባት ሀገር ያላችሁ ከኢትዮጵያ ተደውሎላችሁ ዘመዳችሁም ሊሆን ይችላል ጓደኛችሁም ሊሆን ይችላል ደላላ አገናኘኝ ወይም የምታውቁት አረባት ሀገር ስራ ካለ አገናኙም ብለው እንደዚህ አይነት ውስጥ የሚጨምሯችሁ እባካችሁ ትልቅ ጥንቃቄ አድርጉ። ዛሬ አንድ እህቴ የደረሰባትን ነገር እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ያላችሁበት ቦታ ይብዛልኝ። ያው እንግዲህ ቶሎ ቪዲዮ እየሰራው አይደለም፣ ይቅርታ ጠይቃለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በጣም ለሁላችሁ የሚጠቅም ነው። በተለይ አረባት ሀገር ላላችሁ እህቶች ወንድሞቼ ማለት ነው። እሱ ምንድነው ዛሬ አንድ እህቴ የደረሰባትን ነገር በውስጥ ስለነገረችኝ ነው። የደረሰባት ነገር ምንድነው መሰላችሁ? በአንድ በባሏ ዘመድ ወይም በጓደኛዋ ዘመድ የሆነ ሰው ነው። የባሏ ዘመድ ናት ልጅቷ። ወደዚህ ወደ አረብ ሀገር መንጣት ፈልጋለሁ እና እባክሽን ከደላላ አገናኝኝ፣ የኢትዮጵያ ኑሮ አስጠልቶኛል ምናምን ትላታለች ማለት ነው። ያው እሷም እንግዲህ የባሏ ዘመድ ስለሆነች የምታውቀው ደላላ ነበራትና አገናኘቻት ማለት ነው። እና ያቺ ወደዚህ ወደ አረብ ሀገር ኢትዮጵያ ውስጥ ሆነ ወደ አረብ ሀገር የምትመጣው ሴትዮ ልጅ ወይም አገናኘቻት ማለት ነው። እዛ አረብ ሀገር ያለችዋ ካገናኘቻት ያው የሚያስፈልገውን የአረብ ሀገር ነገር ከደላላው ጋር ማውራት ትጀምራለች ማለት ነው። ማውራት እየጀመረች ያቺ ወደዚህ ወደ አረብ ሀገር የምትመጣው የልጅ እናት ናት ማለት ነው። የ1 አመት ከ6 ወር ምናምን አካባቢ ማለት ነው። ከዛ ልጅቱን ያው ህፃን ነው። ከዛ ተደላላው ጋር ወደዚህ የመብረሪያሽ ቀን ደርሷል፣ ያቺ ወደዚህ ወደ አረብ ሀገር የምትመጣው ያቺ እንግዲህ እዚህ አረብ ሀገር ያለችው ምንም የሚያገባት ነገር የለም። ከደላላው አገናኘቻት። ሌላውን ነገር እሱና እሷ ብቻ ነው የሚጨርሱት እንጂ እችኛዋ ምንም የሚያገባት ነገር የለም። ምንም ጥቅምም ምንም ነገር የምታገኘው ነገር የለም። ግን ከደላላ አገናኝ ስላለቻት ብቻ አገናኘቻት ማለት ነው። ያው አገዘቻት ማለት ነው። ያው የምታውቀው ደላላ ታማኝ ደላላ ማለት ነው። እና ከዛ ያው የሚያስፈልገውን ፕሮሰስ ከጨረሰ ምን ካለች በኋላ የመብረሪዋ ቀን ይደርሳል ማለት ነው። የመብረሪዋ ቀን ደረሰ። ከዛ እሷ ያቺ ወደዚህ ወደ አረብ ሀገር የምትመጣው የክፍለ ሀገር ልጅ ናት። ተዛ አዲስ አበባ ትመጣለች ማለት ነው። ልክ አዲስ አበባ እስካሁን ወደ አዲስ አበባ የሚባለውን ነገር አታውቅም መሰለኝ ማለት ነው። ከዛ አዲስ አበባ ስትመጣ እንግዲህ ገና የ1 አመት ከ6 ወር ልጅ ነው ጥላ ወደዚህ ወደ አረብ ሀገር በመንጣት ላይ ዝግጅት ላይ ያለችው ማለት ነው። ከዛ አዲስ አበባ ከመጣች በኋላ በረራዋ ሌሊት ላይ ሆኖ እሷ ኦታውን ትለቃለች። ሊሄድ ነው ወይ ብላ ማለት ነው። ያው ጡቷን ምናምን ሲቆረጥማት ይሁን አላውቅም። ተዛ ያው ያመልጣታል በረራ ማለት ነው። በረራ መለጣት። ሲያመልጣት እንግዲህ ኪሳራ አስቡት። እዚህ የምትመጣበትን አረብ ሀገር ትኬት ተቆርጦ ነው። እንደገና እዚህ ብዙ ወጭት ወጥቶ ነው እሷ እንግዲህ ያወጣችው ልጅቷ ወደዛ ወደ አረብ ሀገር የምትመጣው ያወጣችው ወደ 70 ሺህ ምናምን አካባቢ ነው ማለት ነው። እና ለደላላው ይሄን ያህል ብር ከፍላ በረራው አመለጣት ማለት ነው። ማለት አልሄድም ማለች ቀረች ማለት ነው። ስቀር እንግዲህ ብሩ ከሰረ ማለት ነው። አሁን በመጨረሻ ማን ይያዛል? ይቺ ከደላላው ያገናኘቻት ልጅ ማለት ነው። ያው እሷ ዘመድ ስለሆነች ማለት ነው። እንግዲህ አስቡት። እኔ እንግዲህ ከመጀመሪያው ሰምታችኋል። ዘመድ የሆነ ወይም ጓደኛ ብላችሁ አገናኝታችሁ የሚያውቃችሁን ሰው እንደውም ከሚያውቃችሁ የማያውቃችሁን ሰው ጋር ብትዋዋሉ መልካም ነው። በአሁኑ ሰዓት ልንገራችሁ ብዬ ነው። እና እሷ ስትቀር ማንን ይዛሉ? ይችን ተደላላ ያገናኘቻትን ብሬ ይመለስ አለች። እንግዲህ ትኬት ተቆርጦበታል፣ ብዙ ነገር ተደርጎበታል። ያ ብር እንዴት ነው መመለስ የሚችለው? በሌላ ጊዜ ነይ ተመለሽና ሂጂ ማትባል ሁለተኛ ከፍላ ነው። ምክንያቱም አመልጧታል፣ ኪሳራ በራሷ ነው። ትኬት ተቆርጦላት ትኬቱን በእጇ ተቀብላለች፣ በስልኳ ተልኮላታል። ስለዚህ ይች ልጅ መክፈል አለባት። ተያዘች። እዛ ያችኛዋ እንግዲህ ወደ አረብ ሀገር ልትመጣ ያለችው እዛ ባሏን ከሰሰች ማለት ነው። የዚችን የልጅቷን ባል ማለት ነው ከሰሰች።
ፖሊስ ያዘው። ሲያዝ ግዴታ መክፈል አለብን፣ ምክንያቱም ያው ህገወጥ ነገር ነው። ያው ደላላው ያው ምንም ማድረግ አይቻልም። ይችም ስለምታውቀው እንዴት ያኛውም አውጥቷል ወጪ ትኬት እዚህ ሰዎቹ የሚያመጣው ሰዎች ከፍለዋል። ስለዚህ ስለከፈሉ እሱ በዛ ፈንታ ሌላ ሰው ማንጣት አለበት። ስለዚህ እንዴት ነው 70 ሺህ ብር መክፈል ያለበት? ከዛ ያችኛዋ ልጅ የባሏን አስያዘችው ማለት ነው እዚህ ያለችው። እንግዲህ እሷ ይችኛዋ አገናኝ ስላለቻት ብቻ ነው እንግዲህ እንደዚህ አይነት ጦስ ውስጥ የገባችው ማለት ነው። እና ያው እንትን ሲል በቃ ብዩ እኔ ባል የማይያዝብኝም 70 ሺህ ብርሽም እከፍላለሁ ብላ 70 ሺህ ብር ከፈለች ማለት ነው። አስቡት ማለት ነው። 70 ሺህ ብር ቁጭ አረገች። እና ምንድነው የምላችሁ እዛ ኢትዮጵያ ውስጥም ያላችሁ ራሳችሁን ችላችሁ ነው በቃ እንደዚህ አይነት ውስጥ። እሺ ይችኛዋ ምን አገባት? እኔ እኮ የሚገርመኝ የማታስቡት ሰዎች እንግዲህ አገናኝ ከደላላ መጀመሪያ እናንተ ከኢትዮጵያ ወደዚህ አረብ ሀገር ስትመጡ እዚህ አረቦች ለእናንተ ትኬት ይቆርጣሉ። ትኬት ሲቆርጡ እዚህ ያለው ቢሮ ሰዎቹን ካላመጡ ይመልሳሉ ብሩን ወደ አሰሪዎች ማለት ነው። ስለሚመልሱ እናንተ ከፍላችሁ ስለሆነ ስለዚህ ኪሳራ በራሳችሁ ነው። እንዴት ደላላውን ቢያዝም እሱም አክስሯል፣ እሱም ከስሯል። ምክንያቱም ሴትዮዋ ሰዎቹ ለሱ ብር ስለሚሰጡት ማለት ነው። እሱም ይከስራል እኮ ሁለት ፊት ነው። እሱም ይከስራል። ሰው ግዴታ ለሰዎቹ ብሩን መመለስ አለበት ወይ ሌላ ሰው ማንጣት አለበት። ሌላ ሰው ማንጣት ስላለበት ግዴታ ብሩን እንዴት ወደ እሷ ሊመልስ ይችላል? እና ይችኛዋ ከፈለች አለዲዋ ማለት ነው። በመልካምነቷ እንግዲህ አስቡት። ዛሬ ላይ መልካም ስንሆን ምናክል ተንኮል ምናክል ችግር እንደሚደርስብን ማሰብ አለባችሁ። እና ያለምንም ወጪ አርፋ በተቀመጠች መልካም ነገር ባደረገች 70 ሺህ ብር ቁጭ አረገች ማለት ነው። እንግዲህ ይሄ ዝምድና ያ እንትን ያስበላል። በእርግጥ ለሷ የተዘመዳትም ግን የባል ዘመድ ናት። ግን ይተዋወቃሉ። አስቡት ተዋውቀው እንግዲህ ያ ነገር ያ ገንዘብ ከፈለች ይችኛዋ ማለት ነው። እና መዘዝ በየት እንደሚመጣባችሁ አታውቁም። በየት ዞሮ መልካምነታችሁ ገደል እንደሚወስዳችሁ ማወቅ አለባችሁ ማለት ነው። እና ከባድ ነው። እኔ መልካም ነገር አታድርጉ እያልኩ አይደለም። እዛ ኢትዮጵያ ውስጥ መጀመሪያ ወደዚህ እናቶች በተለይ ማለት ነው። ከዚህ በፊትም ቪዲዮ ሰራውኝ እኮ ወልዳችሁ ልጃችሁን ካላመናችሁት በቃ አትምጡ። እዚህ መታችሁ የምታለቅሱ አላችሁ፣ ምን ትላላችሁ? ካላመናችሁ ምን እንደሚፈጠር መጀመሪያ እምነት ወስዳችሁ ነው ከሀገራችሁ መነሳት ያለባችሁ። እንዴት አለ ሰው አለ ገንዘቡ ይችስ ልጅ ባትታወቅ ተየት 70 ሺህ ብሩ ሊታፈስ ነበረ። ይች ልጅ እንግዲህ ምንም ጥቅም የምታገኘው ምንም 5 ሳንቲም የለም ፈጣሪ በሚያውቀው ማለት ነው። እንግዲህ እሷ ልጅቷ እንዳለችኝ ማለት ነው። እና በጣም ስሜቱ በጣም ከባድ ነው። እህል ውሃ ያበላላም ጓደኛም ሆነ ዘመድም ማለት ነው። እና እንደዚህ በመልካም ነገር አንጥተዋችሁ መልካም ነገር አድርገው በዘመድም ሆነ በምሳሌ ሆነ አረብ ጎረቤትም ሆነ ዘመድም ሆነ ምሰሩበት ቤት ሰራተኛ ፈልገው ብታመጡ ያ ቤት ባይመቻችሁ እዛ ቤት ችግር ቢደርስባችሁ እሷ ወስዳት እሷ እንደዚህ አድርጋት እሷ ናት እንደዚህ አድርጋት አረ እንደዚህ ችግር ደርሶባት የሚል ሰው የለም። እግዚአብሔር ነው የምላችሁ። እኔ መልካም ከኔ የሚበልጥ የሚያደርግ ሰው የለም። እንደዚህ ምን እንፈልጋለን ካሉኝ እንደዚህ ነገር ካሉኝ መልካም ነገር በቃ ደስ ይለኛል ማድረግ ማለት ነው። ግን አሁን ላይ ሳስበው በጣም ከባድ ነው እውነት መልካም ነገር ማድረግ ጎጂ እንደሆነ ማለት ነው። ጎጂ እንደሆነ ስላችሁ አንዳንድ መጥፎች ሰዎች አሉ መልካምነታችሁን ወደ ገደል የሚሰዱ ማለት ነው። እና እንደዚህ አይነት ነገር እንዳይደርስባችሁ እንደዚህ አይነት ነገሮች እንደዚህ አይነት መጥፎ ነገሮች የሚያደርጉ ሰዎች ስላሉ ከእንደዚህ አይነት ነገሮች ጥንቃቄ አድርጉ። ራሳቸውን ችለው ይንጡ። ራሳቸው በምንም አፈላልገው ከደላላ ይገናኙ። በደላላም ተበሉም ጠፉም ምንም ይበሉ ራሳቸውን ይቻሉ። በቃ ራሳቸውን እዛው ችለው ይምጡ። እንዴት እናንተ መልካም ነገር እንዴት አለምንም እንዴት ገንዘብ ልትበሉ ትችላላችሁ? አሁን እኮ የትም ነው የቀረው። ደላላውም አልበላም። ምክንያቱም እንዳልኳችሁ እዚህ አረብ ሀገር አንድ የቤት ሰራተኛ ስትመጣ
ምን ያደርጉ መሰላችሁ? አንድ ሰራተኛ ስትመጣ መጀመሪያ ይከፍላሉ፣ ቪዛ ይቆርጣሉ ማለት ነው። የቪዛ ይልካሉ ብር። እዚህ ራሱ ትኬት የሚቆርጡት ሰዎቹ ከከፈሉ የኢትዮጵያ ደላላ ራሱ የግል ካልሆነ የሚሰራው ምሳሌ አሁን እዚህ ቤይሩት ላይ አንድ ሰራተኛ ስትመጣ ቢሮ ላይ ይከፈላል። አሁን ላይ 2000 ምናምን $2000 ምናምን እንደዛ አካባቢ መሰለኝ ሲስተር ስትመጣ እንደዛ ነው የከፈሉት። መጀመሪያ ብሩን ከፈሉ። ከዛ ሄዱ የኔን እህት የሚያመጣት ሰዎች ሄዱ እንትን ቪዛ አምላም የሚባል ቢሮ ሄዱ። እዛ ቪዛ ቆረጡላት በስማቸው ማለት ነው። እዚህ ስትመጣ በስማቸው ኃላፊነት ተያዥ ስም ማለት ነው። ከዛ ከፍለው ቆረጡ ትኬት። አሁን ያቺ ልጅ ባትመጣ ሲስተሪ ወደዚህ ባትመጣ ብሩ ስለተከፈለ በእሷ ፋንታ ሌላ ሰው ማምጣት አለባቸው። አሁን የኔ እህቴም ለብቻዋ እዛ ኢትዮጵያ ከፍላለች። ምክንያቱም የከፈለችበት ፕሮሰስ ያሉት ነገሮች የመጣችበት ምናምን ነገር የሲኦሲ ምናምን ብዙ ነገር አለ። ያን ነገሮች ደምረው በልተዋል እዛም ኢትዮጵያ ውስጥ ማለት ነው። ግዴታ መብላት አለባቸው ስራቸው እስከሆነ ድረስ ማለት ነው። እና እኔ ሲስተር እዛውን መጣ ምሳሌ ለምን አመጣሽኝ እንደዚህ ያለ ቤት ወይም እንደዚህ አልተመቸኝም ምናምን ብትለኝ፣ በእርግጥ እኔ ሲስተር ናት። እኔ የራሳችሁ ስጋ የራሳችሁ ከአንድነት ማህፀን ይወጣችሁ ኦኬ ችግር የለውም። ግን እኔ እያልኩ ያለሁት በጓደኝነት ወይም በዘመድ የሚባለው ነገር በእንደዚህ አይነት መልካ እዚህ አረብ ሀገር ኃላፊነት ሆናችሁ ማንንም ሰው አታንጡ። እዚህ አረብ ሀገር የሚፈጠረውን ነገር ታውቃላችሁ። ብዙ አይነት ፈጠራ አለ፣ ብዙ አይነት ነገር አለ። እንደገና ደግሞ እዛ ቤተሰብና ቤተሰብ ብዙ ነገር ውስጥ ይገባባል ማለት ነው። እና ጥንቃቄ አድርጉ። ይሄ ነገር ለብዙዎች ይጠቅማል ማለት ነው። ሼር ላይክ አድርጉ ማለት ነው። እስከ ቪዲዮ ፍጻሜ ቆያችሁ አመሰግናለሁ ማለት ነው። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ።